እቺ ልጅ ትቀጥላለች፣ ታጨሳለች፣ በዛ ላይ ደግሞ ድራግ ትጠቀማለች አይደል? ምን ቆይ የምልግና እስቲ ይሄን ያለበት ነገር እስኪ እንኮኒ ፓንዶራ ነኝ ይሁሉ ሰለበኝ ይሱን ጥፋት ለመሸፈን ስትይ እኔ ማላገጥ ትንሽ እንኳን አታፍሪ። በለው እመኔ፣ እቺ ልጅ ቲያትሯን እየሰራችብህ ነው። በቃሽ። ለመሆኑ ልጅ ምን ያህል ብታያት ነው ያለ ስማት ስም የምትሰጫት? ሰርካዲስ በእውነት ጥሩ ስራ አልሰራሽ እንዴ? ፓንዶራንም እኮ የአዜብና የኮንዶራ ተንኮል እየቀጠለ ይገኛል። ሰርካለምም ዛሬ ላይ ሚስጥሮቹን እንዳለ ዘርግፈዋለች ማለት ነው። እንግዲህ ኮንዶራ አስሽም ሁሉንም ነገር ሱስ እንዳለባት ለአቶ ኮማንደሩ ስትነግረው ይገኛል። እሱም እጅግ በጣም ደንግጦ ምን ያህልስ ልጄን ብትጠያት ነው የሌለባትን ስራ የምትናገሪው በማለት ይናገራታል። እሷም እኔ አልጠላትም፣ አንተ የማታውቀው ብዙ ሚስጥር አለ በማለትም ስትል እንግዲህ ኮንዶራ ደግሞ ቶሎ ብላ አልቅሷ እራሷን ለመሸወድና ለማሳመን እየለፋች ትገኛለች ማለት ነው። ሆኖም እንግዲህ እሱም ያየውን ነገር ስለሆነ የሚያምነው በባለፈው ክፍል ላይ ሶሊን ይዣት ካልወጣው የጓደኛችን ልደት አለ በማለት እንግዲህ ሶሊን ይዟት ከወጣችን በኋላ ሰርካለም እንደፈራችው የምትጠጣው ለስላሳ ውስጥ አሲሽ በማድረግ ራሷን እንድትስትና እንድትሰክር እንድትደንስ አድርጓት ነበር። ሆኖም እሷ በምትደንስበት ሰዓት ወደ ወንዶች እየወረወረቻት ቪዲዮ እየቀረጸቻት ነበር። እንግዲህ ሶሊንም እዛው ጥሏ በመምጣት እሷም ያንን ቪዲዮ እቤት ውስጥ እያሰራጨችው ትገኛለች። ሶሊን እንግዲህ ጥሏ ከመጣች በኋላም ክፍሏ ገብቷ ከተኛች በኋላ ሰርካለምም ሶሊን የት ነው ያደረግሽው? በፍጹም አልለቅሽም፣ ወዴት እንዳደረግሻት ቀጥ ብለሽ መናገር አለብሽ በማለትም ስትል እኔ ሶሊን ወደ ቤት በጊዜ እንግባ ብዬ ስላት እሷም ወደ ቤት የመግባት ፈቃደኛ ስላልሆነች እዛው ትቻት መጥ ቻለው ብላ ትላታለች። ሰርኬም እንደው ሶሊ አንድ ነገር ትሆንና በፍጹም አልለቅሽም በማለትም ከተቆጣቻት በኋላ ይሄማ እናቷም እሷም ያሉበት ተንኮል ነው፣ በፍጹም ይሄንን ነገር መተው የለብኝም እያለች እየተናደደች ትገኛለች። ሆኖም እንግዲህ ቁርስ ከቀረበ በኋላ ምንድነው ይሄ ነገር እየተከሰተው በማለትም ምንድነው የሚሆነው ነገር በማለት እንግዲህ እየተናገረም ነበረ። ሆኖም እንግዲህ ኮማንደርም ቁጭ ብሎ ቁርስ እየበሉ እያለ ሶሊስ የታለች ዛሬ ብሎ ሲጠይቅም ሶሊ እንደሌለች እና እቤት እንዳላደረች ትነግራለች። በዛውም እንግዲህ ፋንቱ አዎ እውነት ነው ቤት አላደረችም፣ የት እንደሆነች እንጃ፣ እኔም ክፍሏ ገብቼ አጥቻታለሁ በማለት ስትመልስ ማን ጠየቀሽ አንቺን? ቀጥበይና ወደ ክፍልሽ ግቢ፣ ስትጠሪ ትመጫለሽ ብላ ትናገራታለች። እሷም እንደዛ በምትናገራትም ሰዓት እንዴ ምንድን ነው እሱ ብላ ስትልም ሆኖም እንግዲህ ወደ ክላሷ ፋንቱ ትሄዳለች። ፋንቱም ወደ ክላሷ ከሄደችም በኋላ ምን እንደተከሰተ እንግዲህ ግራ ቢገባትም ሆኖም እዚህ ጋር ደግሞ ያለውን ነገር ይነግሩታል። እሷም እንደሌለችና ማታ እናመሻለን ብላ ይዟት እንደሄደች እራሷ ሰርኬን ይዟ ኮንዶራ ይዟት እንደሄደች ሱል ትናገራታለች። እንዴት እንደዛ ይሆናል ብሎ ሲልም አረ ቪዲዮ እኮ ልከውልኛል ሰዎች በማለትም ስትል የምን ቪዲዮ ብሎ ሲላትም እሷ እራሷን ስቷ እየጨፈረች እንዳለ ቪዲዮ ልከውልኛል በማለትም ትነግረዋለች። እሱም እንዴት ይሄ ነገር ሊሆን ይችላል? በፍጹም ይሄ ነገር መሆን የለበትም በማለትም ሲናገር አረ ይሄውና ቪዲዮ እናተ ብላ ስትልም እንግዲህ በፍጹም ይሄ ነገር አይሆንም፣ እንዴት ይሄ ነገርስ ሊሆን ይችላል በማለት እንግዲህ ይናደዳል ማለት ነው። ሆኖም ምንድነው እሱ አንቺ ራስሽ አይደል ወይ ይዘሻት ይሄድሽው በማለትም እንግዲህ ትናገራታለች ማለት ነው። ሰርኬ እነሱ መጀመሪያ ላይ አቶ በሉን ለማሳመን እየጣሩ ነበረ። እነሱ እየጣሩና
ሶሊ እንሂድ ብላት ከሶሊ ጋራ እንደሄደች ለአቶ በሉ ትነግረዋለች። እሷም ለአቶ በሉ እየነገረችው እያለ ሰርኬ ቶሎ ትሰማና ምንድን ነው እሱ የተደረገው ነገር ምንድን ነው? ምን ለማድረግ ፈልገሽ ነው? በማለትም እንግዲህ ትናገራታለች። እሷም ምንድን ነው እሱ እንደዚህ የምታደርጊው ነገር? ምንስ እያደረግሽ ነው ያለሽው? ብላ ስትላትም እሷም እንግዲህ አጨብጭባላቸው እራስሽ አይደል ወይ ይዘሽ ሄድሻት ልደት አለኝ በማለት እራስሽ ይዘሽ እስከ ሄድሽ ድረስ አሁን ላይ ደግሞ ምን እያልሽ ነው ያለሽው? በማለትም ትቆጣታለች። እሷም በምትቆጣ ሰዓት አንቺ ልጄን በቃ ስለምትጠያት ጠምደሻት ይዘሻታል በማለት እንግዲህ አዜብም ትናገራለች። አዜብም በምትናገርበት ሰዓት እንግዲህ እሷም እኔ ገበናዋን ደብቄ እንጂ እናንተ ገበናዋን የመስማትና የመቻል ችሎታ ካላችሁ ይሄውላችሁ አባዬና እማዬ ብላ ትላለች። ቪዲዮውንም ታሳያቸዋለች። ቪዲዮውንም እንግዲህ መጀመሪያ ላይ አዜብ አይታው ነበር። ይሄንን አባትሽ ካየ ካወዲህ ልጄ ብሎ አይጠራትም፣ ከቤቱ ምንቅር አድርጎ ያወጣታል። ይሄንን ለአባትሽ ያሳየ እንዳለቻት እሷም ስታሳያት እንደ አዲስ መስላ አስመስላ እያየች እንዴት ልጄ እንደዚህ ታደርጋለች በማለትም ታቀውጠዋለች። ሆኖም እንግዲህ አቶ በሉም ሲያየው እጅግ በጣም ይደነግጣል። እሱም ከደነገጠ በኋላ ሰርኬም ይሄ ነገር ምንድን ነው በማለት ከአቶ በሉ ላይ ስልኩን ተቀብላ ስታይ እየጨፈረች ነበረ። እሷም እጅግ ትደነግጥና እንግዲህ በድንጋጤ ውስጥ ነበር የከንዶራን አሲሽ እንደምታጭስና ሱስ እንዳላትና ሰካራም እንደሆነች የተናገረችው። ሆኖም እንግዲህ አሁን ላይ አቶ በሉ ሊያምናት አልቻለም። ሆኖም ያንን ቪዲዮ ካየ በኋላ እሱ እየተናደደ ሰርኬም እቺ ልጅ አንድ ነገር ትሆንና በፍጹም አለቅሽም በማለት መንገድ መሬት ላይም ይዟት እየደበደበቻት ነበረ። ሆኖም እሷም ከደበደበቻት በኋላ ምንድን ነው እሷ ለምንድን ነው እኛ ላይ በሆነና ባልሆነ የምትነሳብን ብላ እንግዲህ እያስመሰለች ትገኛለች አዜብ ማለት ነው። ሆኖም እንግዲህ እሷም ዞር ብላ በፍጹም እሷን አንድ ነገር ካደረጓት አለቃትም፣ ሶሊ የት ነው ያለሽው እያለች ስለ ሶሊ በጣም እየተጨነቀች ነበረ። ሶሊም እንግዲህ ከእንቅልፏ ስትነቃ ራሷን ፍራሽ ላይ ራቁቷን ነበር ያገኘችው። እሷም እጅግ በጣም በመደንገጥ እንዴትስ እዚህ ራቁቴን ልገኝ ቻልኩኝ? አንተስ ማነህ? ብላ ስትጠይቀው እሱም እንግዲህ ሽንት ቤት ሰክሯ ራቁቷን እንዳገኛትና በስብሳ እንዳገኛት ይነግራታል። እሷም እንግዲህ ልጄስ ምን ሆኖ ይሆን ብላ ስትልም መጀመሪያ ላይ ጁስ አምጥቶላት ነበረ። ልጄን ብላ ስትል ይደነግጣል። እንዴ ካዳ እንዴትስ መጠጥ ልትጠጪና እንደዚህ ልትሰክሪ ቻልሽ ብሎ ስጠይቃትም እኔ በፍጹም መጠጥ የምጠጣ ልጅ አይደለውም፣ መጠጥ አልተጠቀምኩም ብላ አለች። ሆኖም እንግዲህ መጠጥ ካዳ ካልተጠቀምሽ እንዴት እንደዛ ራስሽን ሳትሽ ብሎ ሲላትም እሷም ምንም የማስታውሰው ነገር የለም ከእህቴ ጋር ነበርኩ፣ እህቴ እንዴት እኔ ላይ እንደዚህ አይነት ነገር ልታደርግ ትችላለች በማለትም ትናገራለች። ሆኖም እንግዲህ ይሄንን በምትናገርም ሰዓት ልጅቷ ቦምባ ፈንድሳ በራሷ ላይ ራሷ ትስቃለች። እንግዲህ ይህ የምስራቅ ቦምብ ነው። ማን ነው የምስራቅ ነው ምንድን ነው የሚባለው? ይሄ የፈነዳው የአሁኑ የፈነዳው ቦምብ ሶሊን የሚደግፍ ከንዶራ ላይ የፈነዳ ነው በሉና የያዙት። ወይ ፈረንጅ ወይ ፈረንጅ። በቃ እኮ ፈረንጅ የሚመቸው ነገር የማያስፈልግ ነገር ከኛ ጋር ሲወገድ ሼም የለንም ይላል። ኢትዮጵያ ቢሆን ያኔ ሼም እና ሼም ይዞት ነበረ። እኔ ራሱ ከፈረንጅ ጋር እየተቀላቀልኩ ነው። አሁን ግን ፈረንጁን ራሱ አይቼው አላቅም። አንድ ብቻ ናት ያለችው ስታስገዛ እንደ በሬ ቦምብ ስታመጣ እንደ ሀያ እንደዛ ነው። እና ድራማን ሀሳቤን ሰረቀችኝ። ድሮም ገና እየለቃቀምኩ ነበረ ማወራው። ሀሳቤን ሰረቀችኝ ማለት ነው። ምንም ማድረግ አይቻልም። አስተያየት እንሰጣጣለን ማለት ነው። ሰረቀችኝ ቦም አድርጓ እኔ ስለምስቅ መቷ እኔን ፊቴን ታየኛለች ማለት ነው። እና እንቀጥላለን እንግዲህ የከንዶራና የአዜብ ማስመሰል እስከ መቼ ድረስ ነው? ለማስመሰል ለለቅሶ ምናምን አዜብ እና ከንዶራ ይመቻሉ።
አቶ በሉ ደግሞ ሲናደድ እኔ እንደውም ለስልኬ ፈርቼ አልቀረጽኩትም እንጂ ሲናደድ ስልኬን ራሱ ይሰብራል ማለት ነው። እና እዚህ ጋር ግን ይሄ ልጁ እንዴት ልጅቷን ራቁቷን አስገብቷት የኔ ይሰማል ወይስ የእሷ ይሰማ ይሆን? እና እህቴ ናት የቱ ጋር እንዳቆምኩ እኮ አስረሳችኝ። ላስብላት እንዴ ሌላ ነገር ወይስ እኔ ላቁም? አስረሳችኝ። እና ልጁ ራቁቷን ስታይ ራሷን ለምንድን ነው ራቁቴን ያገኘሁት ያለችው ማን ነበረች? ሶኖላ ነው። አጠፋፋችብኝ ስማቸውን በስንት መከራ እኔ እንዳረሳ ብዬ አይኔን ጨፍኜ ማዶ ማዶ እያየው እየቀረጽኩ ለእናተ ብዬ ጎንበስ ቀና እያልኩ ያለዋት ልጅ ቡም ስታደርግ ቦምብ መጣ ብዬ እንዳለ ሰማቸው ብትን አለ። እንግዲህ ማናት የሰርካለም ስም ያው መልካም ስለምትሰራ አይጠፋም፣ ምስሉም አይጠፋም። እና ደግሞ ሳልነግራችሁ ሚስጥር እንዴ ማን ነበረ ጠፋብኝ ደግሞ የማን ነበረ? ዶክተር ፋኑኤል እዚህ ላይ መጥቷል። ዶክተር ፋኑኤል ሆቴል አለ። ሰከርኩ እኮ በቃ ልጅቷ እንዳለ አሰከረችኝ። ምን ነበረ ሆቴል አለው አልኩኝ፣ ሐኪም ቤት ከፍቶ ምናምን ሰርኪ ደግሞ ውጭ ሀገር ሄጄ ምናምን ተመቸችኝ። ምንቅር ትላለች ማለት ነው። ያችን ዊግ የእሱ አይነት ብትገዛና ሁለታችን አንድ ላይ ብንመናቀር በጣም ያምርብናል መሰለኝ። ወይ ጊዜ እንዳለ ሰረቀችኝ ሀሳቤን። እና ለማንኛውም ስለ ሕክምና ትንሽ እየሄድኩ ላውራችሁ ትንሽዬ ደቂቃ ማለት ነው። እንግዲህ ልጅቷ ቀልቤን ወሰደችው። ወይኔ ስንት ያስቀመጥኩትን በስንት መከራ ያጠራቀምኳትን ስም ወሰደችው ማለት ነው። ስታፈነዳ እኮ እኛ ገረብሽ ነው ሲሉ ስለምሰማ እሱ መስሎኝ ነበረ፣ ቦምብ የፈነዳ መስሎኝ ነበረ። እና ለማንኛውም እንግዲህ ሕክምናው ሜዳ ህፃኑም ጥሩ ነው፣ ጥሩ ሁኔታ ላይ ነው። አርግዟለች። ያው ባለፈው ነው ያረገዘችው፣ ብዙ ቦታ ነው ያረገዘችው፣ ግን አንድ ላይ መውለዷ አይቀርም ማለት ነው። ወይኔ አንድ ላይ መውለዷ አይቀርም። እና ለማንኛውም አቶ በሉ ነው ወይስ ኮማንደር ብንለው ይሻላል? ሽጉጡን ልጁ ላይ አቀባብሎ ነው ያለቀው ክፍሉ ማለት ነው። እዛ መካከል ላይ ብዙ ነገር አለ። ግን ለማንኛውም ዋና ህፃኑ ደህና መሆኑና ያው የሶስቱ ተንኮል መቀጠሉን ስለነገርኳችሁ ከልብ አመሰግናለሁ። እና የሰርካለም ቁልት ማለት የሚመቻችሁ ሰዎችም ካላችሁ ኮሜንት ላይ ሀሳባችሁን ገለጽ እያደረጋችሁ ቆይታ አድርጉ። እና አሁን ምሳ ላነሳ ስለሆነ ሀሳቤ ምንድን ነው? ይዤው እመጣለሁ። በቃ በተረጋጋ ይዤው እመጣለሁ። እንግዲህ እንደምታውቁት እኛ ጋር ቋንቋ ሳይቀየጥ አይወራም። ለምን? እኔ ወጥ ሰሪ ስለሆንኩኝ ሼፍ ሴና ስለሆንኩኝ ማለት ነው። ቅመም ሳልጨምር ካለ ቅመም ስሰራው እህል ቅጠል አይልም። እህል ቅጠል አይጣፍጥ ምን አይል ወይን ጨው ወይን ቅመም ወይን ዘይት እንደዚህ ምጥን ንጥር አድርጌ ካልጨማመርኩበት አይጣፍጥም። ስለዚህ እዚህ ጋር ወሬውንም ሞቅ ደመቅ ሸብረቅረቅ ስናደርገው ነው የሚጣፍጠውና ለዛም ነው ቅመም ቋንቋ ምናምን እየቀየጥኩ ማመጣላችሁ። እንደውም እኔ መደነቅ ያለብኝ ሴት ነኝ። አድንቁኝ፣ ሼር አድርጉልኝ። አሁን ደግሞ እየመዳም መጣች መስሎኝ ቆሌ የተገፈፈ የዛሬው ቪዲዮ ቫይራል መውጣት አለበት። በጣም ቆሌ እየተገፈፈ ነው፣ ድው እያለ ነው። እና አድንቁኝና ኮሜንት አስቀምጡልኝ። መልካም ቆይታ፣ እስከ መጨረሻ ተከታተሉት። ዘና የሚያደርጓችሁን ጋብዛችኋለሁ።